ወንጀለኛ ነው። ይሄ ሰውዬ ዛሬ ብቻ አይደለም ባዚ ቀደም ጽፌላለሁ። በሃጫሉ ሁንዴሳ ግድያ ላይ ዮኒ ማኛ ተናግሮ ሃጫሉ በሳምንቱ ነው የተገደለው። በቀነኒ ጉዳይ ላይ ከወሰድክልኝ ቀነኒ እዛች ጋ ኡኡ ብሎ ለቀነኒ ሲከራከር የነበረ ሰውዬ በትክክል ሜርሲ ጠዋት በጣም ገልጻለች። እኔ አልደግሙ ብዙ በዚህ በኦሮሞ ብቻ አይደለም በሌላ ብሔር ብሔረሰብ ላይ ራሱ እና በፖለቲካ የከሰረ ሰው በሃይማኖት የከሰረ ሰው ዛሬ ኤርሚን ብናገር ባይናገር ኤርሚ አይደለ ኤርሚ ማለት ኢየሱስም ያው የሰው ልጆች ኢየሱስም ሰቅሎታል። እንኳን ኤርሚ ምንም አይመስለውም። የበቃ በትክክል ሙሉ በሙሉ ከምገርም በአብዛኛ ሰው ምን አይል ሰው ኤርሚ እንደሚከታተል ብነግርህ ቤካ በጣም ይገርምሃል። ለምን ውስጠ ምስጢሩ መጽሐፍ በቃ እግዚአብሔር ይህን ሰውዬ እንድናገር እንዲያስተምር ቀብቶታል። በቃ ወደድክም ጠላም ተቀብቷል ኤርሚ። እውነቴን ነው የምልህ። እኔ እየነዳው ምን እያልኩ ዳር ይዤ ነው ኤርሚያስ ላይቭ ላይ ከሆነ እየነዳው ዳር ይዤ ነው ቁሜ የምሰማው። ይሄ የኦርቶዶክስ ተዋህዶ ቤተ እምነት ውስጥ የሚገኝ መጽሐፍ ነው። ድርሳነ ዑራኤል ይባላል። ድርሳነ ዑራኤል ኦኬ። እዚህ ውስጥ ለምሳሌ ሌዝቢያ መሆን እንደሚፈቀድ፣ ሌዝቢያ እንደሚቻል፣ ያው ሌዝቢያ መቼስ ታውቃላችሁ አይደለም? ግብረ ሰዶማዊ ምናምን ነው። ድርሳነ ዑራኤል እንደዚህ ይላል። ከዛ ደግሞ በቪዲዮ አሳያችኋለሁ። በጣም ብዙ ነገር ላሳያችሁ ይችላል በነገራችን ላይ። እሺ እንደዚህ ይላል። በመንገድም ስትሄድ ይላል የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። አቤት አቤት! ምንድነው የተሳሳሙት? ሴት ለሴት። በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃት በሴት አንቀጽ ሁለቱም አፍ ለአፍ ገጥመው ተባባሉ ማለት ነው። ገባችሁ? አፍ ለአፍ ገጥሞ ከባድ ነው። ምላሷንም ጨምሮ ሳይሆን አይቀርም። በቃ ላል የሆነ አደገኛ ሸራ ጉትታ ውስጥ ገቡ ማለት ነው። ያን ጊዜም በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በመንገድ ላይ የተገናኛች ሴት የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችዋ ሴት ምራቅ ባልጸነሰችዋ ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች ይላል። እንግዲህ ሸራ ጉተታ አደገኛ ነው ማለት ነው። ሴት ለሴት አይታችኋል። በቃ አገላብጣ ምናምን ነገር ማለት ነው። አገላብጣ ተገላብጣ ምናምን ነገር በመሳሳም ወይዬ ትንሽ ዙም አድርገው ጸነሰች የሚለው ቃል እንዲታይ ትንሽ ዙም አድርገው። ኦኬ ስክሪንሾት ነው ያደረገው። ቪዲዮ መስሎኝ ነው። እሺ ሌላ ነገር እንዳይሆን ነው። አረ ስለዚህ እሺ እንግዲህ ሸራ ጉተታው በጣም አደገኛ ነበር ማለት ነው። በጣም አይ ቲንክ ያረገዘቿ ሴት መንገድ ላይ ብቻ ብዙ ነገር ላይ ሳይገባ አይቀርምና ይሄ ነገር አደገኛ ነው። ይሄ ግብረ ሰዶማዊነት ምናምን ነገር እኛ ስናመጣ በማስረጃና በመረጃ በተደገፈ ሁኔታ ነው። የት? በኦርቶዶክስ ተዋህዶ ቤተ እምነት። ለዚህ ነው ኦርቶዶክስና ጨለማ ልዩነት አላቸው ወይ ብለን ያለው። ኦርቶዶክስና ጨለማ ልዩነት አላቸው ያለው የላቸው ማለት ነው። እና አስበሻል አንቺ ሴት ሆነሽ ከሴት ጋር ከንፈር ስትጓተቺ እና ምራቅ የገባው እንዴት ነው? ምራቅ የማይገባው ምላሷንም ስባ ነው። ምላሷንም እንድናቷጡት መጥመጣው ነው ነው ይታያቸዋል። እንዲህ ነው ኦርቶዶክስና ጨለማ ልዩነት አላቸው። እስቲ ቆይ አዲስ ነገር አለው፣ ጽቡቅ ነገር አለው፣ አዲስ ነገር አለው። ዮኒ ማኛ
እንዴት ነው ዘመዶችን እያያቸው ነው አባቴ? በጣም ለፈለፍ ተለፋለፍ ብሮዬ። ይኸው ዘመዶችን ያቸው አባቴ። ኦርቶዶክስ የማየ ሃይማኖት ነው ያልቀው ማለት ነው። ይኸው እና እንግዲህ ወይ ላሳያችሁ ደግሞ ሌላ እችን ደግሞ ላሳያችሁ። ቆይ ትንሽ እችን ላሳያችሁ። ቆይ እችን ላሳያችሁ። ቆይ who this man ትላለህ? who this man ብሮዬ? who this man? ኦርቶዶክስ his name is ልደተ ቃል። ኦርቶዶክስ እና ጨለማ ልዩነት አላቸው? ጥያቄ ነው እንግዲህ። this is ልደተ ቃል ምን ቢራ ነው ወንድሞቼ? ዳሽን ቢራ። ዳሽን ቢራ ኦርቶዶክስ፣ አረቄና ቢራ ምናምን ለኦርቶዶክስ፣ ጨለማና ኦርቶዶክስ ልዩነት የላቸውማ። ዲስ ኢዝ ኦርቶዶክስ። ዳሽን ቢራ እና ኦርቶዶክስ፣ ዳሽን ቢራ ኦርቶዶክስ፣ ዘፈንና ኦርቶዶክስ፣ ጭፈራና ኦርቶዶክስ። ዮኒ ማኛ ዮኒዬ የምፈራው ምንድን ነው መሰለ ቤካዬ፣ እንግዲህ ዳሽን ቢራው እንደ ስፖንሰር ነው አይደል ለበዓሉ። እኔ ዋናውንም ጥምቀት ስፖንሰር አድርጎ ነበር እንዳይሉም ብቻ ዳሽን የጌታ ኢየሱስ ክርስቶስን ጥምቀት ዳሽን ቢራ ሐዋርያዊ ቅብብሎች ነው ወይ ስሙ ተቀይሮ ነው እንዳይሉን ብቻ። እንዴ ጥምቀት ራሱ እኮ ምንድን ነው? ሰሙዬ ሲናገር ሰማሽም ትላንትና ምናምን ነገር በጣም የሚገርም ነገር ይናገር ነበር። ጥምቀት ማለት ጉልምትና የሚስፋፋበት ወላጅ አልባ እርግዝና ማለት ምንድን አባታቸውን የማያውቁት እርግዝና የሚከናወንበት የሚፈጠርበት ብዙ አባታቸውን የማያውቁ አምሶሪ ለቃሉ ይባላል እንዴ ወንድሞቼ፣ አሎች የሚወለዱበት ማለት ነው። በጣም የዝሙት ማለት በቃ እንደዚህ የዝሙት ልጆች የሚወለዱበት እንትን ነው። ሰው አጋንንት ሊትራሪ የሚመለክበት አጋንንት እና ጥምቀትዬ ዲስስ ልደተ ቃል ዳሽን ቢራ ኦርቶዶክስና ዘፋኝነት አንድ ላይ ሲገናኝ ሲጋመድ ከዳሽን ቢራ ጋር ከዚያ ወፍራምዬ መቀመጫ ያላት ሴት ትቀላቀላለች። ከዚያም ቀይ ከሆነችው ከጥቁር አምጥቶ ምናምን ነገር አንድ ላይ መርጅ ታደርግና ኦርቶዶክስ ጨለማ ውስጥ መኖሯን ታሳያለህ። ሌትስ ጎ። ይሄ ማሳየው የማን ነው? የዛሬ ይሄ የማን ነው ታዲያ? ይሄ የምታየው የማን ነው? ይሄ ማን ነው? የትናንትና ነው። ሌትስ ጎ። እሺ አንድ ሰው ዝም ብሎ እዚህ ጋር ኦርቶዶክሳዊ ይለፈልፋል። ብራዘርዬ ጌና ሌዝቢያ ኦርቶዶክስ እናንተ ጋር ያለውና አንድ ጊዜ ላሳይ። ቆይ ትንሽ ተናናሲ በዚህ ማን ፒስ ምናምን የምትለው ናገባ። እሺ ሄዊ እዚህ ያለሽ እንዴ? ሄዊ እዚህ ያለሽ? ሄዊ ካለሽ እዚህ አንድ ኮሜንት ስድብ ካልተቀያየረ በስተቀረ ሚውት አድርጊ። እንዴ ስድብ አንድ ስድብ ሶስት ከሆነ አስፈላጊ አይደለም። ስድብ ቀያይሮ ይሳደቡ። አንድ ስድብ 3-4 አይቻልም። ሚውት አድርጉ። 3-4 ከሆነ ግን አንድ ሰው ቀያይረ ስድብ ከተሳደባችሁ የቀያየራችሁ ተሳደቡ። ቀይሩ፣ ችግር የለውም። ለምሳሌ አንድ ስድብ ሌላ እሱ ሚውት አይደረግም። የፈለጋችሁትን ስድብ ስደቡ። በዚህ በምድር ላይ አለ የሚባል ስድብ ካለ ስደቡ፣ ችግር የለውም። ቀያይሩ፣ ስድባችሁ ቀያይሩ። ትንሽ ቀየር ማለት ነው። ቀየር ማለት ነው። ኦኬ ቀይሩ። ኦርቶዶክሳውያን ቀየር እያላካችሁ ተሳደቡ፣ ችግር የለውም። የምትፈልጉትን ስድብ ግን አንድ ስድብ አደጋግሙ። ኮፒ ፔስት አታድርጉ። እሺ ኮፒ ፔስት አታድርጉ። ኦኬ ኮፒ ፔስት አታድርጉ እና በቃ እንድቀይራችሁ። አይናው ይገባኛል። እንትን ነው ምንድነው? ያው ይገባኛል። እሺ በመጀመሪያ ደረጃ ሴት ለሴት ሲሳሳሙ ላሳያችሁ። ይኸው ኦርቶዶክሳውያን ይታያችኋል። ይገርማችኋል ወንድሞቼ፣ ሌዝቢያ
ተጽፎ በኦርቶዶክስ ተገኝቶ ትላለህ። ሌዝቢያንነት ተጽፎ በነገራችን ላይ ታውቃላችኋል። የኦርቶዶክሷ ማርያም ወንድ ልጅ ፔሬድ እንዲያይ እንደምታደርግ ታውቃላችሁ። የኦርቶዶክሷ ማርያም ስሙኛውን የኦርቶዶክስ ማርያም ወንድ ልጅ ፔሬድ እንዲያይ ታደርጋለች። ወንድ ልጅ ፔሬድ እንዲያይ አደረገች ማለት ወንድየው ትራንስጀንደር ሆኗል ማለት ነው አይደል? የሴት ማፀን ተገጥሞለታል ወይም ደግሞ ከአንጠለጠለ ወደ አስለጠፈ ተለውጧል ማለት ነው። የአንጠለጠለውን ወንድ አስለጠፈች ማለት ነው። ማርያም የኦርቶዶክስ ማርያም ከአንጠለጠለ ወደ አስለጠፈ። እና ከባድ ነው። ኦርቶዶክስ ውስጥ በጣም ብዙ ነገር አለ። እሺ ወደ ጉዳያችን ስንገባ እንደዚህ ያለ በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለሚታውቃትም ሁለቱም አፍላፍ ገጥሞ፣ ወይኔ አፍላፍ ያው እንግዲህ ግልጽ ነው፣ ገጥመው ተሳሳሙ። በኢየሱስ ወጋውት ይህን ክፉ መንፈስ። ያን ጊዜም በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሰሙበት ጊዜ የጸነሰቿ ሴት ምራቅ ባልጸነሰቿ ሴት አፍ ገባና ከወንድ ሳትገናኝ ተገናኝታ አይደለም፣ ከወንድ ሳትገናኝ ማለት ግልጽ ነው። ጠየም ያለውን ነገር እንገራችኋለሁ። ኤርሚ እኮ ነው ጠየም ያለውን ነገር። ከወንድ ሳትገናኝ ማለት መርፌና ክር ሳትሆን፣ መርፌና ክር ካልሆነ ጉዳዩ ከባድ ነው። ስለዚህ መርፌና ክር ሳትሆን በዚሁ ብቻ ጸነሰች ይላል። እንግዲህ ጸነሰች እና ያንተ ወንድም እዚህ ጋር ለምሳሌ በጣም ነው ማከብራችሁ። የተፈጠረው ነገር ሁላችንንም አሞናል። ግን ዮኒን በደንብ ካወቃችሁት ይህን ያህል ቦታ የሚሰጠው ሰው ነው ብዬ አላምንም። ከአንድ ምናልባት 5-6 ዓመት በፊት እንደዚህ ጌታን ተቀብያለሁ ብሎ በማግስቱ ደግሞ ሰልሞ በሰልስቱ ደግሞ ኦርቶዶክስ ሆኗል እና የሚገለባበት የአበባ ለመሰብሰብ ብቻ መተዳደሪያውን ያደረገውን ቲክቶክ ታዋቂነትን እንጂ የእግዚአብሔር ልጅ ይሄንን ታላቅ ዓለም የሚታይና የማይታዩ ጋላክሲዎችን የፈጠረ ስጋ ለብሶ ከድንግል ተወልዶ ለሱ የተከፈለለትን ዋጋ አውቆ ተቀበለ ብዬ ማመን አልችልም። ትዝ ካላችሁ ደሩ ዘሐሩ ከሚሉት ጋራ ቦክስ እንጋጠም ብለው እዚህ ከተማ እንገናኝ የተባባሉ ሲነጋገሩ የነበሩ ከ5-6 ዓመት በፊት ተራ ዱርዬ እንጂ ይሄን ያህል ቦታ የሚሰጠው አይደለም። በእርግጥ የክርስቶስን መስዋዕትነት አምኖ የተቀበለ መስሏችሁ ብዙ ደስ እንደተሰኛችሁ አይቻለሁ። እኔ ግን ከዚህ በፊት ተቀበልኩ ባለ ጊዜ እንኳን በራልህ እውነት እንኳን አየህ ብዬ በጣም ደስ ብሎኝ ሳልሰነብት ነው ወርም ሳልቆይ ነው የተዋረድኩት። መልሶ ሰለምኩኝ። ደግሞ ይሄ የውሸት ትምህርት ነው ምናምን እያለ ሲዘባርቅ የነበረ ነው። ያንኑ ነው ይዞ የመጣው። እህታችን ቆንጆ አድርጋ አሁንም ጌታን የተቀበለበትን ነገር አስቀምጣለች። ትክክልም አሳማኝ ነው። በደንብ ነው የተረዳኋት። እና አሁንም ቦታ አትስጡት ነው የምለው። እንደውም ሌላ በእርግጥ በቤተ ክርስቲያኗ ላይ የተናገረው የአፍረት ነገር በጣም የሚያሳፍርና ነውር ብልግና የሞላው ነው። እንዲህ አይነቱ ነገር እንዳላችሁት ገዳም ውስጥ ነው የተጀመረው። ካቶሊክ ውስጥ እንደ ጉድ ነው። በመንግስት ደረጃ ተከሰው እስካሁን እየከፈሉ ነው። መዋለ ሕፃናት እንደዚህ እንረዳለን እያሉ ዱዳና ደንቆሮ ሳይቀር ሆሞሴክሹዋል ያደረጉ ካቶሊኮች ናቸው በብዛት። ካቶሊክና ኦርቶዶክስ ደግሞ በ3 ነጥብ ነው እንጂ የሚለያዩት፣ ሁሉ ነገራቸው ተመሳሳይ ነው። ስለዚህ ለዚህ ሰው ቦታ አትስጡት። ራሱ እንትኑን ስታኩን ከፍ አታድርጉለት። እንደደምረው ከፍለውት ነው እዛና እዚህ የሚረግጠው። አሁን እህታችንም እንዳለችው ክፍያው ይጨምራል። እንደዚህ ታዋቂነት አትስጡት። ተራ ዱርዬ ነው። ይሄንን ነው ማለት እንፈልገው። ታፕ እያደረግኩ አዳምጣለሁ። አይዟችሁ። ጌታ ላይ ቆሻሻ የደፉበት የሰቀሉትም እንኳን ምንም እሱን ሊቀይሩት አልቻሉም።
በሚሊዮን እየማረከ ነው። ገና በቢሊዮን ይማርካል። እንኳን እኛ እዚህ በኢትዮጵያውያኖች ብቻ አይደለም በአረብ አገሮች ሁሉ እንደ ጉድ እየተገለጠላቸው እያለቀሱ እንዳውም ከወንጌላዊ የበለጠ ወንጌላውያን ሆነው ስለ ጌታ እያስተዋወቁ ያሉ አሉ። ኦርቶዶክስ ቢድኑ ለራሳቸው ነው። የዘላለም ሕይወት ካልፈለጉ ሲኦል አፏን ከፍታ ትጠብቃቸዋለች። ይሄ ነው የምንላቸው። ታች ወርጄ ታፕ ታፕ እያደረግኩ አዳምጣለሁ። ስላስረዘምኩ ይቅርታ ጠይቃለሁ። ቴንኪዩ። አላስረዘሙም። በጣም ደስ የሚል ነገር ነው ያወሩት። ጌታ ይባርኮት። በእርግጥ አንዳንድ ጊዜ ከወንድሞች ጋር አብሮ የመፍሰስ ነገር መንፈሳዊነት ነው ብዬ ስለማስብና ስለማምን እንጂ ላይክ እኔ ራሴ በሱ ጉዳይ ላይ ምንም ትረስት አልነበረኝም። ግን እንደው የሆነ ጊዜ ላይ ትንሽ ልገባ ፈልጌ ራሱ በጣም በተደጋጋሚ ወንድሞቼ ናቸው ተው 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 ብሎ ያስቆሙኝ። እኔ ወንድሞቼን በጣም ስለምሰማቸው እንጂ which is ከባድ ነው። ለማንኛውም ግን እኔ ማውቀው አገር ቤት አንድ ጩጬ ሴት ልጅ ምናምን ነገር የእናቷን ቀሚስ ለብሳ ከሄደች ወይ ደግሞ የእናታቸውን ቀሚስ ለብሳ ርጉድ ስታር ምናምን ነገር ብትገኝ ያቺ ሴት የማን ነው ምናምን ተብሎ ብትጠይቅ የማዬ ነው እንደምትል ማለት ነው። የማዬ ቀሚስ እኮ ነው ምናምን ነገር የሆነም የማዬ ሃይማኖት ነው ብሎ መጣ እና የማዬ ቀሚስ ይመች። እኔ የሆነ ማኛን ታውቃላችሁ። ከዚህም የምቆጥረው ሰው አይደለም፣ ቦታ የምሰጠው ሰው አይደለም። አይደለም ቅድም እንዳልኳችሁ ሂዝ ኖት ላይክ እኔ ተሴም ክላስ ውስጥ የለንም፣ አንገናኝም። በሴም ክላስ ውስጥ የለንም። ለእሱ ትልቅ ቦታ ምናምን እኔ ለአንድ ተራ ዱርዬ ትልቅ ቦታ ልሰጥ አልችልም። ባይ ማለት በቃ አይዴንቲቲ ክራይሲስ ውስጥ ያለ ሰው ታውቃላችሁ አለ ሂዘክ እንደዛ ነው ያለው እና ብቻ ዋሬቨር። ለማንኛውም ግን የምዬ ምናምን ያልከው ዮናስ ሙሉነህ ወንድማቸው ኢትዮጵያ ወንድማቸው ዮናስ ሙሉነህ ይገርማል። ኦርቶዶክሳውያን ሲኦል ነው የሚገቡት፣ እነግርሃለሁ ሲኦል ነው የሚገቡት። በጣም ደግሞ አንድ ተራ ነገር አለ ማለት አፍ ሲከፈት ጭንቅላት ነው የሚታየው። በእርግጥ በእኛ ቤተ እምነት እኮ በጭራሽ ባይዘ ሁሌ እነግራችኋለሁ፣ በእኛ ቤተ እምነት ውስጥ እንደፈለክ ሆነ እንድትኖር አይፈቀድም። የሚፈቅድ ሃይማኖት አይደለም የእኛ ቤተ እምነት። ታውቃላችሁ አይደለም? አንድ ሰው በጌታ ከሆነ ስጋን ከክፉ መሻቱ ጋር ነው የሚሰቅለው። ለስጋ ፍቶት፣ ለስጋ ምኞት፣ ስጋ የሚፈልገውን ነገር በጭራሽ ልታደርግ አትችልም። እዘፍናለሁ ስትል ኦርቶዶክስ ነው የሚገባ። እዘፍናለሁ ካልክ ማለት ነው። እሰክራለሁ ካልክ ኦርቶዶክስ ነው የሚገባ። እዘሙታለሁ ካልክ በየሴቱ ቤት የገባ አይገርምም? መቀመጫሽ እኮ ትልቅ ነው ለማለት ከፈለግ ብራዝር ኦርቶዶክስ ነው መሆን ያለብህ። በስማም የመቀመጫሽ ጋራ መካከል ስወደውኩ ምናምን ብለህ የምትለው ኦርቶዶክስ ጋር ነው፣ እኛ ጋር ይቻላል። በጌታ ስትሆን ዋንስ አንተ ስነስርዓት፣ አንቺ ስነስርዓት ምናምን የምትባለው እኛ ቤት ስነስርዓት ምናምን ይባለው የዝሙት ስፒሪት ያለባቸው አንድ ጠጆሎጂ ደምሮ ይባላል። ኤርሚያስ ወደ ኦርቶዶክስ ይባላላችሁ። ብራዘርዬ ሰው እኮ እንዴት ነው ማለት አሩ ነው ላይክ ሃው ማለት ሃው እና መዘሞት ከፈለክ፣ መስከር ከፈለክ፣ መጠጣት ከፈለክ፣ መሴሰን ከፈለክ፣ ኦኬ መስፈን ከፈለክ ማለት የስጋ ስራዎች ተብሎ በገላትያ ምዕራፍ 5 ላይ የተዘረዘሩት እያንዳንዱ ነገር በአንተ ህይወት በነፃነት ማድረግ ከፈለክ ኦርቶዶክስ ነው የሚገባው። ወዳጄ ምን አለች መሰለ፣ አሁን ገባኝ። አንዳንድ ጊዜ የሆነ ቁጥት ስትል ሳይህ ወገኖች ሲቆጡ ሳይ አንድ ጊዜ ህይወት አለች ወይ ስላት ይሄን ሰውዬ እኔ አለች እንዲህ ስላት ማለት ልትጣላ ማለት ነው። ከዛ እኔ ጌታ ልቤን እንጂ እጄን አልሰበረውም አለችኝ። ገባ? በጣም ጌታን የምትወድ ልጅ ናትና
እንዴት ያለሽ ላታለው በጣም ውስጧ ተበሳጭቶ ማለት ነው። አንዳንድ ጊዜ በስጋ የሚገልጡ ሰዎች አሉና አንዳንዴ በቃ ራሳችንን ገዝተን ዝም ካላልን በስተቀረ የሚያስቆጡ መንፈሳችንን የሚረብሹ አሉ። ሜርሲዬ በጣም ጌታ ኢየሱስ አብዝቶ ይባርክሽ። በእውነት የሁሉንም ጩኸት ነው የጮሽው ሰምቻለሁኝ። ልቤ በጣም ነው ያዘነው። ጌታ ኢየሱስ በልተው ጠጥተው ሁሉም ዞር ሲሉ እናንተስ ልትሄዱ ትፈልጋላችሁ አላቸው። ካንተ ወደ ማን እንሄዳለን አሉት። ለምን? የቀመሱት ልዩነት አለው ከነዛኞቹ ኢየሱስ አካባቢ ከነበሩት ማለት ነው። ኢየሱስን ከሚያውቁት እኛ የቀመስነው እንዲና እንዲህ የሆነ ነገር አይደለም። እንዲህ ዝም ብሎ ገባ ወጣ የሚባልበት አይደለም። እና ዮኒ እግዚአብሔር ልቦና ይስጠው። በጣም ችግር አለበት፣ ችግር ላይ ነው ያለው። ስለሱ ግን ከበሮ ይዘን ብዙ ከጮህን አቴንሽን እንሰጠዋለን እና ዝም ብንለው በቃ እንጸልይለት እና እንዝጋው። ግን ቀይ መስመር መሰመር አለበት ብዬ አስባለሁኝ። የሆነ ማቆም ያለበትን ነገር ማቆም አለበት። ለምን? የምድር ህግ አለ፣ የሰማይ ህግ አለ። የሰማይ ህግ መንፈስ ቅዱስ እኛ የሚለንን አርጎ የሚለንን ነገሮች እናደርጋለን። የምድር ደግሞ የምንገዛበት ህግ አለ። ማንም ከህግ በላይ አይደለም በታች እንጂና ማቆም ያለበትን ነገር ያቆማል። ክርስቲያኑን እንዲህ ዝም ብሎ በጅምላ እንደፈለገ ማድረግ። እኔ ሜርሲ ስታወራ እኔ ተናገርኩ እየመሰለኝ ነበረ ምሰማት የነበረውና ከሪኮርድ የተደረገውን የሰማሁት። እግዚአብሔር አብዝቶ ይባርክሽ። የሁላችንንም መልሰሽለታል። አሁንም የሚሰማ ከሆነ ጌታን ማወቅ ማለት የምን ዥዋዥዌ ነው? ጌታን ማወቅ፣ ጌታን እወቁ፣ ጌታን ተቀበሉ ሲባል እዚህ ውስጥም ያላችሁን ክርስቲያንን ብላችሁ አሁን ወደ ጌታ የመጣችሁ ግማሽ እግራችሁ ወደ ውጪ ያለ ሰዎች ካላችሁ ጌታን ማወቅ ማለት እረፍት ማግኘት ነው። ጌታን ማወቅ ማለት በዚህ ቅብዝብዝ በሆነ ዓለም ላይ አርፎ መኖር ማለት ነው። በሱ ጥላ ስር ሆኖ ማረፍ ማለት ነው። የህይወት ዋስትና ይዞ ቢሞት ብንሄድ ደስ ብሎን የት እንደምንሄድ ማወቅ ማለት ነው። እማን እጅ ላይ እንዳረፍን ማወቅ ማለት ነው ጌታን ማወቅ ማለት እንጂ ይሄ የሃይማኖት ዥዋዥዌ መጫወት አይደለም። እና እንዴት ነው እንደዚህ ቅልል ያለው ብዬ ሳስብ አቲንክ የኛም ጥፋት አለና እኔ ንስሐ እንድገባ ነው ያደረገኝ። በእውነት ነው የምልህ። ሰማያው አንድ ነፍስ ሲድን ያጨበጭባል፣ እኛም ደስ ይለናል። በጣም ሞኞች ነን ብላለች። እውነት ነው፣ ሞኝ ስለሆነ እኔ አንዷ ነበርኩ ደስ ያለኝ። ለምን? ብዙ ከጀርባው አለ ብዬ። ግን ከጀርባው ያለው ብዙ ነገር ነው እሱ። እና አቴንሽን አትስጡት። አቴንሽን በፍጹም ሊሰጠው አይገባም። በተለይ እኛ ወንጌላውያን አካባቢ ክርስቲያን አካባቢ አቴንሽን ለሱ ሊሰጠው በፍጹም አይገባም። በእውነት ነው የምላችሁ። ማናቸውም ቢሆኑ አቴንሽን ሊሰጣቸው አቴንሽን የኛ አቴንሽን ኢየሱስ ብቻ ነው። በቃ እኛ ልባችንን የያዘው አንደበታችንን የያዘው ጌታ ብቻ ነው። ስለዚህ ስለሱ እንናገራለን። የሚመጣ ይመጣል፣ ከመጣም ደግሞ በስርዓት ይኖራል። በቃ በእግዚአብሔር ቃል በእግዚአብሔር ስርዓት ውስጥ ሆኖ ይኖራል እንጂ አንዱ መጣ አንዱ ቀረ አንዱ ወደዛ ሄደና በፍጹም እንደዚህ የሆነ ምልልስ ነገር ባናደርግ እኔ የኔን ነው ወንድም አለሜ ቤካዬ በቃ ስሙንም ካሁን በኋላ አለማንሳት ነው። ግን የሆነ ነገር ሲያደርግ ምንድነው መሰለ ቤካዬ፣ አሁን እኛ ከፍተን የሆነ ነገር ስንል ያችን ይዞ ደግሞ ሌላ ጋር እንደዚህ አየሩ ላይ የሆነ የሚራወጥ ስፒሪት አለ። እግዚአብሔር ይገልብጠውና በቃ የሚራወጥ እኛን የሚያስቆጣ መንፈሳችንን የሚያስቆጣና በቃ መዝጋት ነው። ግን ኤርሚ ላይም ቅዱሳን ላይ እናንተ ላይ ግን
አንደበቱን ሲከፍት ግን መጠየቅ ባለበት መጠየቅ አለበት። ሁሉም ሰው ቢሆን እንጂ በዛ ነገር ላይ ትናንትና ሳይበርድ እንዳልክ እንዲህ አለ እያለ ማለት ከጀመረ ሰበብ ነው። ሜርሲዬ እንዳለችዋል ደግሞ በቃ ስለሱ አናወራም። የት ነው ደግሞ ግብረ ሰዶም ምናምን ያለው እናንተ ጋ ነው ላለው ለዚህ ራሱ መጠየቅ አለበት እና ቤካዬ አልያዝ እንደ ውስጤ ያለውን ትንሽ ለመናገር ሰው እንዲሰማ ነው እንጂ ካንተ ጋራ በውስጥ ማውራት እችላለሁኝ። ሰው ማወቅ ያለበት እዚህ ጋር ክርስቲያን ብቻ አይደለም ያለው፣ ተሳዳቢው ዥዋዥዌ ቁጭ ብሎ የሚጫወት እንደ ጌም ቁጭ ብሎ የሚጫወት ነው ያለውና እንነግራቸዋለን። እኛ ስራ አለብን። የሰማይ መንግስት ልንናገር ኢየሱስን ልናወራ የተጠራን ሰዎች ነን። እዚህ ውስጥ ካላችሁ ውጡ፣ ወደሱ ሄዳችሁ እዛው ስሙ። እኛ የጌታን ነገር ብቻ ነው የምንሰራውና ነው ካየ ባረኪ ሄውዬ ምን አለ መሰለሽ አንድ ሊሰመር የሚገባ ጉዳይ አለ። አንዳንድ ጊዜ ሊነገር የሚገባ ጉዳይ እንደ ሁኔታው ሊመለስ እንደ ሁኔታው ሊነገር ይገባል ብዬ አምናለሁ። ይሄ እኔ አቋም ነው ሁሌም ቢሆን ማለት። ለምሳሌ እኔ ወኒ ማኛ ስለሆነ ሳምበሪ ስለሆነ አይደለም። ስጀምር ቅድም እንዳልኳችሁ በዚህ ሰውዬ ጉዳይ ላይ እኔ ገብቼ ሀሳብ አስተያየት ሰጥቼ አላውቅም። በእርግጥ መሰሰም ስለማልፈልግ ማለት ያኔም ቢሆን ማለት ነው። ያኔም ቢሆን ለምን ከተባለ እኔ ራሴን አውቀዋለሁ። በቃ ራሴን ስለማውቅ ማለት ዲዘርቭ አያደርግም ብዬ ስለማመን ሰዎች የሆነ ቦታ ምናምን ሰጥተው ምናምን ነገር ሊሉ ይችላሉ። እኔ እንደ ሌሎቹ አለው እንደ ሌሎቹ በዚህ መንገድ ምናምን ነገር ማይሰው አይደለም ማድረግ ስለማልችል ማለት ነው። ነገር ግን መጣ ቀረ ሄደ እሱ የራሱ ጉዳይ ነው። ለምን ሲፈልግ የፈለገበት አይደው ኮኬር ሳባውታት ምን አገባኝ። ግንስ ለተናገረው ነገር ግን ይጠይቃል፣ ማስረጃ ማምጣት አለበት። እኛ ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ የሌዝቢያን እንቅስቃሴ ይፋዊ በሆነ ዶክመንት ተጽፎ አለ። በዚያ ምክንያት እንደዚህ ያደርጋሉ ብለን ስንል የጻፈችውን የቤተክርስቲያን መጽሐፍ አምጥተን አንብበን አስነበበን ነው። ይህን ደግሞ አሳይተን ነው ይኸው ቢልን ሶ እሱ ግን ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ታዋቂ ዘማሪ ዘማሪዎች ጌዎች አሉ። ድምፃቸው ስለሚያምር ብቻ ይሁን ተብሎ የተው ማን ነው? ይህኛው ዘማሪ ነው፣ ይጠየቃል። ይሄ መቼም ማለፋታ ጉዳይ ነው ማለት ቤተ እምነቴን የእኛም ቤተ እምነት ማቀብ ስላለብኝ ቤቴ ውስጥ ያለውን ክፉ ቆሻሻ ነገር ማስወገድ ስላለብኝ ያ ዘማሪ ታውቆ ከቤተክርስቲያኑ ሊወገድ ስለሚገባ መወገድ ማለት መወገድ ነው። ሚከስ እኔ አንድ ሰው ግብረ ሰዶም ሆኖ እኔ ልንገራችሁ በግብረ ሰዶም ጉዳይ ላይ እኔ የጸና አቋም አለኝ። ምን አይነት አቋም ነው ያለኝ? እንደሌላው እንዴት መሰላችሁ የክርስቶስ ፍቅር ነው ያለን፣ በክርስቶስ ፍቅር እኮ መያዝ አለብን የሚሉ ሰዎች አሉ። ከሚሉ ሰዎች አሉ። እኔ ግብረ ሰዶማዊ መጥፋት አለበት ብዬ ከማምን ሰዎች ነኝ። ግብረ ሰዶማዊ የሆነ ሁሉ መጥፋት አለበት። እኔ ልንገራችሁ የኢትዮጵያ መንግስት በግብረ ሰዶም ጉዳይ ማለት የሞት ፍርድ ምናምን ነገር ቢያጸድቅ ደስ ነው የሚለኝ። እንደዚህ ጣቴን ነው ፈርሜ እንትን ብለው ቮት ማድረገው። በነገራችን ላይ አንድ ሰው ግብረ ሰዶማዊ የሆኑ ከተገኘ ይገደል በቃ ማለት የሞት ፍርድ ነው የሚገባው ብሎ የኢትዮጵያ መንግስት ህግ ቢያወጣ ከዛ ህግ ጋር እስማማለሁ። ጣቴን ነው የምፈርም። 10 ጣቴ ምናምን ፈርሜ የምስማማው ለምን? እግዚአብሔር አምላክን ያስቆጣ ጉዳይ አንድን ከተማ ከከተማነት ወደ እሳት አመድነት የቀየረ ጉዳይ ነው። እሱ ብቻ አይደለም ተላልፎ የመሰጠት የአእምሮ ውጤት እንደሆነ እግዚአብሔር ደግሞ እንደፈለጉ እንዲሆኑ አእምሯቸውን አበላሽቶ የሰጠ ጉዳይ ስለሆነ ከእግዚአብሔር ይልቅ ፍቅር፣ ከእግዚአብሔር ይልቅ አሳቢ፣ ከእግዚአብሔር ይልቅ ቸርና ከእግዚአብሔር ይልቅ ሩሩ መሆን ስለማልችል አልችልም። እኔ እንዴ የፈለጉትን ማለት የስጋቸውን ፍትወት እንደፈለጉ እንዲያደርጉ ለሚያስነውር ነገር አለ ያደርጉትን አእምሯቸውን አሳልፎ ሰጠ ብሎ ጌታችን ኢየሱስ ክርስቶስ ማለት እግዚአብሔር የተናገረው በሮሜ ምዕራፍ 1 አዲስ ኪዳን ላይ። ስለዚህ በግብረ ሰዶም ጉዳይ መንግስት የሞት ፍርድ ቢያወጣ እምስማማው እኔ ነኝ።
እኔ አይ ግብር እንረዳው እኮ ከዚህ ዓለም እኮ ነው ጸልይለት እኮ እኔ አልጸልይም። በጭራሽ ነው መወገድ አለበት ብዬ ደግሞ አምኖ ነኝ። ግብረ ሶዶማ የሆነ ሴትም ወንድም መጥፋት አለባቸው። ምድርን ያቆሸሽው ምድርን ያረ ተራ ሰውዬ ተራ የሆነ ሰውዬ ማለት ነው። የመንደር ዱርዬ ሴት እንደፈለገች አድርጋ የምትጋልበው ማለት ነው። አንድ ቀን ከሶፋ ወርዶ ማያውቅ፣ አንድ ቀን ከሶፋ ተነስቶ ማያውቅ፣ እንደ ወንድ ተፍተፍ ብሎ ሰርቶ ምናምን ነገር ቤቱን ለማገዝ የማይጥር ሰው በመሳደብ የሚተዳደር የሰው ምላስ ተከራይ ሰው እንደፈለገ እየተከራየው የሚነዳው አንድ የራሱ ማይንድ የሌለው ተራ ሰው ኦኬ ግብረ ሶዶማዊ አለ። የት? በኢትዮጵያ ፓስተሮች መካከል ማን ነው? የትኛው ፓስተር ነው? ንገረን። ከዛ እንደዚህ ያኛው በጉጠት ያንን ፓስተር ብትሉ በጉጠት እንደዚህ ዘረው እናወጣዋለን። ታዋቂ ዘማሪ እኛ ቤት ይሆነ ዘማሪ ታዋቂ ሆንክ አዋቂ ፓስተር ሆንክ ምናምን ሆንክ ሁኬር ሰባት እኛ ሁል ጊዜ ለእግዚአብሔር ቃል ብቻ ነው የምንታመነው። ለእውነተኛው ለእግዚአብሔር ቃል ብቻ የምንታመን የክርስቶስ ተከታይ ክርስቲያንን በግላጭ ነገሮቻችን ለዓለም አደባባይ በወጣ መንገድ ሰዎች ላዩ የሚችል መንገድ የተቀመጠ በአጭር አማርኛ ወንጌል አማኝ ማለት በተራራ ላይ ያለች ቤት እንደማለት ነው። በተራራ ያለች ቤት ከሩቅ ላይዋት በምትችል አይነት ነገር ያለችው ወይም ደግሞ ከአንቅልባ በላይ የተቀመጠች ብርሃን ናት ወንጌል አማኝ። ኦኬ። ስለዚህ ብራዘር መቼም ማለቀው ጉዳይና መቼም ቢሆን ማለፋታውን ጉዳይ ነው ነገራችሁ። ማን ነው ያ ፓስተር? ስሙን ንገረን። የት ቤተክርስቲያን ነው የሚያገለግለው? ማን ነው ያ ታዋቂ ዘማሪ ብለህ ያልከው? በስም ብላል። ፈሪ ተራ ዱርዬ ሆንክ ልጅ ማለት ነው። ዮኒ ማኛ ማለት ተራ ዱርዬ ማን ነው? በስም ነገር አሁን አውጣ። ማን ነው ያ ሰው? ያ ዘማሪ ማለት ታዋቂ ዘማሪ ድምፁ የተስረቀረቀ ድምፁ የሚያምር ምናምን ብለህ ያልከው ኦኬ። ያ ዘማሪ ማን ነው? ስሙን ንገረን። እስከዛ ድረስ አልለቅህም። እነግራለሁ። ኢትዮጵያ አትገባም። እነግራለሁ። እኔ ኢትዮጵያ አንተ አትገባም። ያንን ዘማሪ እስኪ ትነግረህ ድረስ ሰው እኛ ቤት ውስጥ እንደዚህ አይነት ቀፋፊና ጸያፍ ነገር በጭራሽ ነው የማይፈቀደው። በጭራሽ ነው የማይፈቀደው። ራይት። ስለዚህ ሄዊ እሱን እንደ አክብረን ድረስ አድርገን መግባታችን ሳይሆን የተናገረው በጣም ጸያፍና አደገኛ ነገር ስለሆነ ፕላስ ደግሞ በዘማሪዎች ጉዳይ ምናምን ስለሆነ መቼም ነው ማንፋታው። ልንገራችሁ፣ እኔ በኩል ያልፋታው መቼም ነው ማንፋታው። እሺ ቤካዬ